ሲቢጣ ዘፋኝ አንድ ቀን ገዳይ ሆኖ ነው ያየሁት። እመብርሃን ምስክሬ አላውቀውም፣ እሷንም አላውቃት። እመብርሃን ምስክሬ ነው። እኔ ሁለቱንም አላውቃቸውም፣ ግን ፎቶዋን ዘቅዝቀው ሲሰድቡ አሳይ ምን ባረገች? እንደ አፈር ልብላላት እንዴ! ፌር እኮ ነው። ዘፋኝ ለምን አይደለም እንትና አባ ገዳይ ሆኑ። አባ ገዳም አንዱ ሆኑ ባላውቅም ያ የወርቅ እንትን የሚያደርገው ሰውዬ ለምን አይሆንም? ከገደለ በኢትዮጵያ በተቀመጠው ሕግ መሰረት ቅጣት ማግኘት አለበት። ቅጣት ዘፋኝ ስለሆነ የኦሮሞ ዘፋኝ ነው ሊገሉብን ነው። ሬዲ ሰው ገድሎ ይቀመጥ። መጀመሪያ ከመግደሉ በፊት አያስብም። አሁን እያለቀሰ ሳድ ነው። ለቅሶ ከእድሜ ልክህን አትጣ። ከተቀመጥክ ጀምረ እንዲያው አትጣ። እኔም አላውቀውም። ቴንኪዩ የኦሮሞ ልጅ። አንተማ ዘረኛ አይደለም የታውቀዋል። የሆነ ሲቢጣ እኮ ነው ይዛክኝ። እግዚአብሔር እንዴት ብለህ ታውቀዋለህ? እመብርሃንን አያሳዝንህም? እኔ እኮ ምን አገባኝ ብዬ መተው እችላለሁ። ግን አባትየው እንደዚህ የኢትዮጵያ ሕዝብ ባካችሁ ከሀገር ውስጥም ከውጭም ሆነው የልጄን ገዳይ ሰምታችኋል ያሉትን እኔ አፈር ልብላ። እኔ አባቴን በጣም ነበር የምወደው በህይወት ባይኖርም። እኛ አባቴ ያስተላለፉት መልእክት ሌሊቱ ሙሉ እንዴት እንዳሳዘኑ እንደ ሲቃ ሳዳምጥ ማለት ነው። እኚህ ምስኪን ፍትህ የሚጮሁ አባት ለምንድን ነው ድምፃቸው የማይሰማው? እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ የኔ አባት አይዞት። ዳምባዲስ ነው ዳምባዲስ የምትማ ደጋፊ ነሽ? የጆከር የምን የሁለቱም ደጋፊ ነኝ። አይገርምሽም? አንቺ እንትን ከፍተሽ ማላቅሽ መስሎሽ ከሆነ አይገርምሽም? ሁለቱንም ነው የምደግፋቸው። ሁለቱንም ሞጣንም ወደዋለሁ፣ ጆከርንም ወደዋለሁ። ሁለቱም የሚያስወድድ ብዙ ነገር አላቸው። ከነ ስህተታቸው ሁለቱንም ነው የምወዳቸው። የስ ሞጣ እንደዚህ እንቅልፉን ተኛ ብላችሁ ከፍታችሁ የጣላችሁት ሞጣ ሰው ልጅ እንቅልፍ እንደዚህ ራሱን ጥሎ የሚተኛው ውስጡ ተንኮል ስለሌለው የሚናገረውን የሚፈልገውን ስለሚናገር የዋ ስለሆነ ሰው ስለሚያምን ለዛ ነው አፉን ከፍቶ የተኛው። መተኛት ደግሞ ከእግዚአብሔር ነው። የሚተኛ ሰው ደግሞ እግዚአብሔርን የሚያምን ሆዱ ተንኮል የሌለው እግዚአብሔር አምላክ ኤኒታይም የሰላም እንቅልፍ የሚሰጠው ነው። ሞጣን ለመተቸት ተሰብስባችሁ አፋችሁን ስከፍቱ ትንሽ ማታምሩ ምን አረገ? እናንተ ስተቹት ፋኖን ረገጠላችሁ። ስትነኩት ታዲያ እናንተም በሚያናድዳችሁ ነገር ይመጣላችኋል። ካላከበራችሁት ፉል ታይም የልጆቹን ታይም ትቶ ሲታገል ካላከበራችሁት ፋኖን ይረግጥልሻል። ፋኖን ረግ ይጥቀመጥ። ሁልሽም አለል እንደ እየመጣሽ እነ ዘመነ ካሴን ምን የምትረግጡ እስክንድር ነጋ የምትረግጡ ምን አዲስ ነገር አለ? ሁላችሁ የምትሰሩት እኮ ነው። ምን አረገ? ምንም ያደረገ ነገር የለም። ሞጣ ጀግና ነው። ስንት ሰው ያሸና ጀግና ነው። ጆከርም ማንነቴን አትንኩ ብሎ እኔ ታገለው። አንድ ቀን አማራ የሚያሳጣ ነገር አድርጎ ያውቅ። ጆከርም ራሱን የቻለ ጀግና ነው። ዳሴት እኔ ጋር መታችሁ ማን ይሻላል? ሁለቱም ለትግሉ ለምን እንትን ካለ ለአማራ ትግል ከጠቀመ ለምን ኦነግ ሸኔ የሆነ ሰፖርት ማድረግ ብቻ ነው ያንተ እንትን የሚጠበቅም። ማን ይሻለናል? የትኛው ትግል በዝቶባችሁ ነው? ታጋይ በዝቶባችሁ ነው አንዱን ለመቀነስ? የትኛው ማናችሁ? ምን ጥቅም ሰርታችሁ ቁጭ ብላችሁ ከመሰዳደብና ምን ከማለት የትኛው አንድ ሆናችሁ ተከባብራችሁ ስትታገሉ ነው? ዊ ዲድንት ሴ ኤኒቲንግ። ታጋይ ለመቀነስ ከሆነ የትኛው ታጋይ ነው? የማይሽለጠለት ታጋይ አሳዩኝ እስቲ።
የእናንተ ታጋይ ማን ነው? እዮዳብ እዮዳብ ነው የሚታገለው። እዮዳብ ቤት ቁጭ ብላችሁ ሞጣ ይሻለናል፣ ጆከር ይሻለናል። አፈር በልታችሁ ሞቱ። አንቺ እርግጠኛ ነኝ ቤታዮ የምትባይ አማራ አይደለሽም። የአንቺ ወይ ትግሬ ነሽ ወይ ኦሮሞ ነሽ። አማራን የሚጠላው ከሁለት ብሔር ነው የምትመጡት። ወይ ኦሮሞ ነሽ ወይ ትግሬ ነሽ። ከሁለት አንዳችሁ ነው ከአማራ ጋር የምትያያዙት። ስለዚህ አንቺ አወራሽ ብዬ አንቺ የጻፍሽውን አልናገርልሽም። እየነገር የምትጠላሉት ሶስት ብሔር ናችሁ። ትግሬን የሚጠላ አማራና ኦሮሞ እርስ በርሳችሁ እራሳችሁ ናችሁ። ኦሮሞን የሚጠላ እዛው ትግሬና አማራ እርስ በርሳችሁ ሶስታችሁ የምትጠላሉት ሶስት ብሔሮች ናችሁ። ኔጌቲቭ የሚጽፍ ካለ ከዛኛው ብሔር አይሆንም። ሌላኛው ብሔር በቤታዮ ጽፈሽ አማራ ልታስረግጭ የምትመጪ ነሽ። በቃ እኮ ተባነነባችሁ። አማራ ተንኮል ሊሰራ ሲፈልግ ያጫሉን ፕሮፋይል ያደርግና ይሳደባል። አቅሻለሁ አርፍሻለሁ ማለት ነው። እኔን አትሸውዱኝም። እኔ የአዲስ አበባ ልጅ ነኝ። ጉራጌ ጥርት ያልኩ ጉራጌ ክሌቨር ፒፕል ነው። ማንም ሊፎግረው የማይችል እየነገርኩሽ ነው። እኔ ሮማን ማፍር መስሎሽ በጉራጌነት አም ቬሪ ፕራውድ። ሽልጥልጡላ እንዴ ዋሻው እንዴ አይደለም እንዴ? ጉራጌ ለዛውም ብትሆኑ ሁላችሁም አትጣሉም ነበር። በጣም ምነግራችሁ ጉራጌ ብትሆኑ ጉራጌ መሆን እኮ ሀቢባ ጨርሰዋለች። ጉራጌን ያገባ አንድ ሲኖክ ትራክ አዲሱን ያልተነዳ ማለት ነው። ሁልሽም ጉራጌ መሆን ያለብሽ። አማራም ሆናችሁ የደላችሁ ነገር የለም። ኦሮሞም ሆናችሁ እርስ በርስ እየተገዳደላችሁ ነው ያስቸገራችሁት። ምንም የጠቀማችሁ ነገር የለም። ትግሬም ሆናችሁ ይኸው እርስ በርስ ትግሬ ብልጡ ምንለው ትግሬ እርስ በርሱ ደብረ ጽዮን ጌታቸው ይሻለናል እያሉ እርስ በርስ እየተፈነካከቱ ነው እርስ በርስ እዛ። ስለዚህ ሶስታችሁ ብሔር ስላልተስማማችሁ ለምን ጉራጌ አትሆኑ? ክፋት የማያውቀው ሰርቶ የሚያድረው ሰርቶ የሚያሰራው እቁብ ከፍቶ እኔን ይሁን ስታገል ሱቅ ከፍቼ ለምን ጉራጌነት አናጠጣችሁም? ሁላችሁም ጉራጌ ለምን አትሆኑ? በቃ ይቅርባችሁ። ብሔራችሁ ምንም አላዋጣችሁም። እርስ በርስ ከመጣላት ውጭ ያተረፋችሁት የለም። ብልጥ የምንለው ትግሬ ይሄው ተጣልቷል። ማን ብሎ ደብረ ጽዮን ይሻለናል እንትና ይሻለናል እየተባባሉ እርስ በርስ እየተውቀጣቀጡ ነው። ስለዚህ ምንም አላለላችሁ። ለምን ጉራጌነት በጉዲፈቻ እንዲሰጥ የጉራጌን እንትኖች ሽማግሌዎች አነጋግርላችሁና እርስ በርስ ከምትጣሉ ጉራጌ ሁኑ። ምንም ሶስት ብሔር ያዋጣችሁ ነገር የለም። ይሻላችኋል። ተቃጠልን እኮ አዳምና ሔዋን ብሎ እግዚአብሔር ፈጥሮን በብሔራችሁ የምትቀጣቀጡ ግራ ገባ ነው። አንዳችሁ አትስማሙ። ዞራችሁ ስልጣን ጉራጌ እኮ ስልጣን እንደማያዋጣ አውቆ ያ ምስኪን ብርሃኑ ነጋ ነው ያገኛችሁት እንጂ ስልጣን ምንም እንዳይረባ ከማዲያት በቀር ምንም እንደማያተርፍ አውቀ ጉራጌ ከስንት አንድ በቃ እንዳንድ ዋትስ ጎይኖን ለማወቅ ነው ጣል ወይ 3-4 የምንልክ እንጂ ምንም እንደማያዋጣ ከማዲያት ውጭ ከመቃጠል ውጭ የሰው ላብ ከመብላት ውጭ እንደማያጣውቀን ዞር አለ። በቃ እንደዛ ነው። እና እናንተ ሶስት ደቀቀናም ብሔሮች እዚህ መሬት ላይ ብትወርዱ የእናንተ ብሔሮች የሚያኮሩ የተከበሩ፣ ኦሮሞ የዋህ ተብሎ ትግሬ ደግ እንደሆነ የዩኒቨርሲቲ ተማሪዎች ሄደው አይተው የትግሬን እናት ደግነት የሰማ ነው ድሮ ነው። ትግሬ እናት ደግ የዩኒቨርሲቲ ተማሪዎች ገንዘብ ሲያጥራቸው ከተማ ሄደው
አንዳቸው ቤት አደዬ ብለው ገብተው በልተው እንደሚወጡ መስክረዋል። ኦሮሞ የዋህነቱን ኦሮሞ ባይዘዌ የሰው ሀቅ የማይበላ እኔ ሱቅ ባለፈው የከፈትኩ ጊዜ ለ2 ዓመት አንድ ኦሮሞ ከኔ ብድር ወስዶ በልቶ አያውቅም። ጠዋት እንኳን ሰጥቻቸው ማታ የማይበላ ኦሮሞ ሀቀኛ የሰው ሀቅ የማይበላ ምስኪን ህዝብ። ከዛ በተረፈ ከኔ ብድር በልቶ ያልጠፋ የለም። አማራ በሉት፣ ጉራጌ በሉት፣ ትግሬ በሉት። ትግሬ ወስዷል። ትግሬ ትዝ አይበለኝም፣ ይቅር ይበለኝ። ትግሬ ትዝ አይለኝም። ቆይ እስቲ ላስታውስ። ትግሬ ኖ አማራ ጉራጌና ደቡብም አልወሰደም። አማራ ጉራጌ እና ኤርትራዊ ኤርትራዊ ቅቤ ሰርቆኝ የጠፋው ኤርትራዊ ነው። 3ቱ ትግሬ ትዝ አይለኝም። ጉራጌ ራሱ የገዛ ዘመዴ ቲሸርት የአርሰናል ቲሸርት ገዝቶ ከኔ ላይ ሚዲየም ስጭኝ አለ። ሚዲየም ሰጠሁት። ለክርስትና ልጄ ደግሞ ቱታ አለ። ቱታ ብዬ ሰጠሁት። ቱታውን ይዞ ሄደና ቆየ። ባየው አይሰጠኝም። ስጠኝ እንጂ ገንዘቤን ምን ሆነሃል እለዋለሁ። የአርሰናል ቲሸርቱ ሚዲየም ወሰድኩት። 2 ቀን ከለበስኩት በኋላ አሁን ላርጅ ገብቻለሁ፣ እሱን ይዤልሽ እመጣለሁ። አቤት እናንተ ከ6 ወር በኋላ ከየትኛው ሱቅ ነው ለንደን ተገዝቶ 2 ቀን ለብሰው አላጠብኩትም እኮ። ያንተን ላብ ማናባ ነው የሚቀበለው? ያንተን ላብ እምቢ ሲለኝ ተናገርኩኝ። ለጉራጌ ኮሚኒቲ በህግ አምላክ ገንዘቤን ከሮማን ተበድረ መልስ በስመ አብ እንዳታስበላም ብለው ቅሌቱንም ተከናንሞ ገንዘቤን በህግ አምላክ ብዬ አስመለሱ። ዊችስ ጉራጌ እግዚአብሔር ከ3 ብሔር ነው። አንድ ኦሮሞ የኔን ሀቅ አንድ አስታውሳለሁ። መጥቶ ጠዋት አፈር ልብላለት ኦሮሞ መጥቶ ከኔ ገዛኝና ብር ጎደለው 30 ብር። ችግር የለም ውሰድና እኔ ደግሞ አላቅላችሁም። እዚህ ጉራጌን አዲስ አበባ ተበድረው ይጥፉ እንጂ ለንደን ተበድረው ይጠፋሉ ብዬ አልልም። ተበደረ የኔ ኦሮሞ ቤቱ ሳያድር ችግር የለም ነገ ትሰጣለህ ኖ ብሎ መጥቶ ከፍሎኝ ሄደ። አንድ ደብተሬ ላይ ለሜሳ የለች ጫልቱ የለች ምን የለ። ብድር ላይ ያለ ጉራጌ፣ አማራ፣ ኤርትራ፣ ትግሬም ብድር ላይ አላየሁትም። ብድራሞች 3 ብሔር ነው የተበደራችሁት። አሁንም ብድሬን ካልመለሳችሁ ደብተሩን አግኝቼዋለሁ። እያንዳንድሽ የዱቤ ሌባ ብዬ ስፖስትሽ ትመልሻለሽ ከነፎቶሽ። ሌባ ቅቤ ምናምን እየተበደራችሁ ከኔ የምጠፉ። እኔ እኮ ሰርቼ ላድግ እንጂ ለእናንተ ላበድር አይደለም። ኦሮሞ የሰው ሀቅ አይበላም። አላየውም። ምን ሌላ ቦታ ሊበሉ ይችላሉ። እኔ ሱ ግን ተበድረው በልተውኝ ያውቁ። ልክስክስ ብድሩን የማትከፍሉ ከሆነ ከነ ፎቶ ነው የምለጥፈው። እኔ ሮማን ተሰማ እኔ የከፈትኩት እኮ ምስኪን ነገ መተህ ልትመልስ እንጂ ቅቤውን አጣጥመ በርበሬውን ስጨርስ እና እኔ ሮማን ኬታባ አንጥቼ ላተርፍ ነው በብድር ሌባ ሁላ። አሁንማ በትልቁ በ3 አረብ ሱዳንና ሶማሌም ሻይ ጠጥተው ሳይከፍሉኝ ሄደዋል። ስለዚህ በአረብኛ ብድር የለም ጻፉልኝ። ለነገሩ እዚህ አስተረጉማለሁ ሶማሌ ቤት። በእንግሊዘኛ በአማርኛ በር ላይ ስደርሱ ዱቤ አንሰጥም የሚል አጽፌ ለጥፋለሁ። ከዚህ በኋላ ኪሳራ የለም። ልክስክስ እኔ የሱቅ የከፈትኩት እኮ ላተርፍ እንጂ ለእናንተ ብድር እየሰጠው እንትልል አይደለም። ጾሙ እንዳበቃ እሸጣለሁ። ለምን ኢትዮጵያ በጣም ተወዷል ላሉ ፋርማሲ ሰልፍ ነው አሉ። በተለይ ፍራይዴ እና ሳተርዳይ ወደ ማታ ጊዜ ሰልፍ አሉ። ስለዚህ እኔ እሸጣለሁ። አዎ እማልከው ነገር የለም። ቱታ ሀገር ትልኪያለሽ እልካለሁ። ይሄ ቁጥሬ ነው። እማልከው ነገር የለም። ይላካል። የትኛውም ዓለም እልካለሁ። ዛሬ አሁን ፈረንሳይ አለኝ፣ አሜሪካን አለ፣ እዚሁ ሀገር ውስጥም አለ። ምልከው 3 ሰው ፖስታ ወጥቼ እልካለሁ። 10 o'clock ፖስታ ቤት እንደተከፈተ የትም ሀገር ላይ እልካለሁ። ቅቤ ግን ኦንሊ ሀገር ውስጥ ነው የሚላከው። ከለንደን ውጭ ያላችሁ ቅቤ መላክ አልችልም። በርበሬ፣ ሽሮ ተማመን። የጉራጌ ሚጥሚጣ
ዛሬ በልተው ነገ ከአፍ የማይጠፋው የጉራጌ ሚጥሚጣ አለልን። አናውሰድ። የተግበሰበሰ በርበሬው ሚጥሚጣውን ጨዩን ማስታወቅ እየገዛ ከምትበላ ናና ሪል በባለሙያ የተሰራ የጉራጌ ማንነት ናና አሳይሃለሁ። እዚህ ኮንዶም እና ምናምን እየበላህ የምትኖር ህዝብ መሮኛለን ይላል። ጀምስ ፓንት እሸጣለሁ። ጀምስ ፓንት የድሮ ትዝ ይላችኋል? ቁልፍ እንትን ነው ይሄ። ምናልባት ያው ልጆች አልደረሳችሁበት ይችላል። እንትን ያለው ጀምስ ፓንት ይሄ